ኢሳያስ ጦራቸውን አንቀሳቀሱም ከፍተኛ ሰራዊት ወደ ድንበር ተጠግቷል ጠቅላዩ አዳዲሶቹ አጥፍቶ ጠፊ ድሮኖች እንዲዘጋጁ አስቸኳይ ትዕዛዝ ሰጥተዋል ጌታቸው ረዳ አፈገፈጉም የጠቅላዩ አማካሪ ከሰሞኑ ከዝርፊያ ጋር ተያይዞ የሰነዘሩት ሐሳብ አባራ ማስነሳቱ ተከትሎ ዝምታቸውን ሰብረዋል ጉዳዩን ከኢህአዴግ ጋር አታያይዙት ብለዋል ፑቲንን ከማሳመን አንበሳን ማላመድ ይቀላል ትራምፕ በዩክሬን ጉዳይ ተስፋ ቆረጡ ላታስቆሙን አታድክሙን ፑቲን ትራምፕ የማዕቀብ ዕቅዳቸውን እንዲተውት አሳስበዋል በኢትዮ ኤርትራ ድንበር ያለው ግለት የተፋፋመ የተፈጠረው ውጥረት በሰዓታት ልዩነት መለዋወጡን ቀጥሏል የኢትዮጵያ ከፍተኛ ባለስልጣናት ወደ ኤርትራ ድንበር መጓዛቸው ከተሰማ በኋላ ይበልጥ ትኩረት ሳበው የሀገራቱ ፍጥጫ አሁንም አዲስ ነገር ማሰማቱን ተያይዞታል ባለስልጣናቱ ከድንበር ሳይመለሱ ኢሳያስ ከፍተኛ ጦራቸውን ወደ ኢትዮጵያ ድንበር ማስጠጋታቸው ተሰምቷል ይህም በቀጠናው ምን አዲስ ነገር ይፈጥር ይሆናል ብሏል የዚህን መረጃና ከሰሞኑ በባሌ በተካሄደ ጉዞ ላይ የጠቅላዩ አማካሪ በሰጡት ሐሳብ ጉዳይ ማብራሪያ ስለመስጠታቸው እንዲሁም በአዲስ መልክ ስላገረሻው የፑቲንና የትራምፕ የቃላት ጦርነት አክለን በዝርዝር ልናስደምጣችሁ አሰናድተናል ሰላም ውድ የሉ ዴሊ ቤተሰቦች እንደምን አላችሁ ቻናሉን ሰብስክራይብ ላይክ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ የኢትዮጵያ ከፍተኛ ባለስልጣናት ስትራቴጂክ ወታደራዊ ቀጠና መሆኗ የሚነገርላት ቡሬን በጎበኙ ማግስት ኢሳያስ አፈወርቂ አደገኛን የተባለውን ውሳኔ መወሰናቸው ተሰምቷል ለጉዳዩ ቅርበት ያላቸው መረጃ ምንጮች መዘዙ ለራሳቸው ይተርፋል እያሉ ናቸው የኢትዮጵያ ፌደራላዊ መንግስት ከፍተኛ ባለስልጣናት የጦር አዛዦችና የአፋር ክልል ባለስልጣናት ኤርትራ ድንበር አጠገብ የምትገኘውን ስልታዊቷን የቡሬ ከተማ ጉብኝታቸውን ቀጥለው ዛሬም ቡሬን እስከ ኤርትራ ድንበር ጫፍ ድረስ በመሄድ ከግር እስከ ራሳው መቃኘታቸውን እንደቀጠሉበት ተነግሯል ቡሬ ለሶስተኛ ቀናቸው ያስቆጠሩት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት የበላይ ኃላፊ ሬድዋን ሁሴን ከፍተኛ የጦር መኮንኖችና የአፋር ክልል ባለስልጣናት በቀጠናው የነበራቸው ጉብኝት አጠናቀው ዛሬ ከቀናት በኋላ ወደ አፋር ክልል መዲና ሰመራ ከተማ መመለሳቸው ታውቋል ቡሬ ከኢትዮጵያ ኤርትራና ጅቡቲ አዋሳኝ ድንበር በቅርብ ርቀት ላይ የምትገኝ ስልታዊ ስፍራ ስትሆን ከኤርትራ የወደብ ከተማ ከአሰብም 80 ኪሎ ሜትር ያህል ትርቃለች በረሃማዋ የአፋር ክልል ከተማ ቡሬና አካባቢ ኢትዮጵያና ኤርትራ ከ1990 እስከ 1992 ባደረጉት ጦርነት የሁለቱ ሀገራት ጦር ኃይላት ለተከታታይ ወራት ከፍተኛ ውጊያ ያደረጉበት አካባቢ ነው የኢትዮጵያና የኤርትራ መንግስት አንዱ በሌላው ላይ ጦርነት ለመክፈት እየተዘጋጀ ነው በሚል በሚወቃቀሱበት በአሁኑ ወቅት የኢትዮጵያ ባለስልጣናት አካባቢውን የጎበኙበት ትክክለኛ ምክንያት በውል አልታወቀም ባለስልጣናቱ ቡሬ መጎብኘታቸውንና ዛሬ ቀጥር ላይ አፋር ክልል ርዕሰ ከተማ ሰመራ እንደሚገኙ ግን ከባለስልጣናቱ አንዱ በስልክ ለዶይቼ ቬለ ያረጋግጠዋል ዝርዝሩን ግን ባለስልጣኑ ጉዞ ላይ ነኝ በሚል ከመናገር ተቆጥበዋል ባለስልጣኑ ዝርዝሩን ባይናገሩም የጉዞ ዓላማና ሊተላለፍ የተፈለገው መልእክት አዲያሎን በሚገባ አንኳክቶ ገብቷል ያስባለው መረጃ ከወደ አስመራ የተሰማ ሲሆን የመረጃ ምንጮች እንዳረጋገጡት ከሆነ ሁኔታው አላማረኝም ያለችው ኤርትራ ጦሯን ወደ አሰብና ቡሬ በማስጠጋት ላይ መሆኗን ዛሬ አመሻሹ የወጡ መረጃዎች ጠቁመዋል የሰሞኑ የኢትዮጵያ ባለስልጣናት የቡሬ ጉብኝት ኤርትራ ላይ ከወትሮ ከፍ ያለ ስጋትን እንደፈጠረ ከወደ አስመራ የወጡ መረጃዎች አመልክተዋል ይኸው የሻዕቢያ አስቸኳይና በጥድፊያ የተሞላ ውሳኔ የተላለፈው የሀገሪቱ ጦር በሰሜን በኩል ምጽዋና አካባቢው ላይ ያከማቸው የጦር መሳሪያና የባህር ኃይሉ ጭምር ከባድ ከበባ ውስጥ በሚገኝበት ወቅት መሆኑ ተከትሎ በርካቶች ጦሩ ወደ ኢትዮጵያ ድንበር እንዲጠጋ መታዘዙን እብደት ሲሉት እየገለጹ ሲሆን የሱዳኑ ፈጥኖ ደራሽ ኃይል ድሮኖች ደግሞ በምጽዋ ወደብ አካባቢ ማንዣበብ መጀመራቸው የተሰማ መሆኑ ተደምሮ ኤርትራውያን ጭንቅ ውስጥ አስገብቷን የተባለው የጦሩን ወደ ድንበር መቅረብ ተከትሎ ከወደ 4 ኪሎ ጠቅላይ ሚኒስትር አብይ አህመድ በቅርቡ በገፍ እየተመረቱ መሆናቸው ይፋ ከተደረገላቸው አጥፍቶ ጠፊ ሰው አልባ ድሮኖች ውስጥ በርከት ያሉት ለዚህ ኦፕሬሽን እንዲዘጋጁ ማዛቸው ከመሰማቱ ከወደ ዳርፉርም ከባድ መርዶ ወደ አስመራ ተልኳል በመፈራረስ ላይ የሚገኘውን የአልቡርሃን መንግስት ለማዳን ድጋፍ የሚሰጡ ሀገራትን ኢላማ እናደርጋለን ሲል የሱዳን ፈጥኖ ደራሽ አላስጠነቀቀም በየትኛውም ሁኔታ እየፈራረሰ ነው ያለው የጀነራል አብዱል ፈታህ አልቡርሃን መንግስት ለማዳን የተለያዩ የጦር መሳሪያዎችን ድጋፍ የሚያደርጉ ጎረቤት ሀገራት ከድርጊታቸው የማይቆጠቡ ከሆነ በድሮን እንደበድባለን ሲል የሱዳን ፈጥኖ ደራሽ አላስጠንቅቋል ለሶስት ቀን ያህል በካርቱም የሚገኘውን የአውሮፕላን ማረፊያ በድሮን እየደበደበ ያለው የፈጥኖ ደራሽ ኃይሉ አሁን ደግሞ ለአልቡርሃን መንግስት ድጋፍ ለማድረግ ሲል በስም ሳይጠቅስ የከሰሳቸውን ጎረቤት ሀገራት
ሀገራት ከድርጊታቸው የማይቆጠቡ ከሆነ በድሮኖቻችን ኢላማ ይደረጋሉ ሲል ነው ይዛተው። የሱዳን ፈጥኖ ደራሽ ኃይሎች ዋና አዛዥ ጀነራል መሐመድ ሐምዳን ዳጋሎ ወይም በቅጥል ስማቸው ሄሜቲ ይህ ጠቃሚ መልእክት ነው ያሉ ሲሆን ለረጅም ጊዜ ዝም አለን፣ አሁን ግን ከየትኛውም የጎረቤት ሀገር አየር ማረፊያ የሚነሳ ማንኛውም የአውሮፕላን አቅርቦቶችን አየር ላይ ለማውደም ዝግጁ ነን ብለዋል። ይህንን ጥቃት ለመፈጸም እርግጠኛ ነኝ፣ እናም የማናደርገው አንናገርም ሲሉም መናገራቸው ሚድል ኢስት ሞኒተሪና ሱዳን ትሪቡን ዘግበዋል። በእርግጥ ጀነራል ሄሜቲ በግልጽ ጎረቤት ያሏቸው ሀገራት በስም ባይጠቅሱም የሱዳን ሉዓላዊ መንግስት በሁለት እግር እንዲቆም ቀንደኛ ደጋፊ የሆነችው ሀገር ግብጽ እንደሆነች ይነገራል። ሄሜቲ የሱዳን የጦር አመራሮች ሰይጣናዊ እንቅስቃሴ እያደረጉ ነው ሲሉ ከሰው እናም ካንሰር ስለሆኑ መወገድ ያለባቸው ናቸው፣ የሱዳንን ህዝብን በግብዝነት እያታለሉ ነው ብለዋል። በተጨማሪም የጦር ሰራዊቱ ዋና አዛዥ ጀነራል አብዱል ፈታህ አልቡርሃን በሰራዊቱ ውስጥ የእስልምና እንቅስቃሴ አራማጅ ናቸው ሲሉ ሄሜቲ ክሳቸው ቀጥለዋል። ወንጀለኛና ነፍሰ ገዳይ ናቸው ሲሉም ተናግረዋል። አልቡርሃን ከቀድሞ አገዛዝ መሪዎች ጋር በድብቅ ስለነበራቸው ድብቅ ሴራና ስብሰባ እንደሚያውቁም ገልጸዋል። ሄሜቲ ንግግራቸውን ሲያጠቃልሉም የሱዳን ህዝብ እኚህን ወንጀለኛ አስወግዱ በማለት ቀጣይ ድሉ የኛ ነው ሲሉም ተደምጠዋል። በቀጣይ መረጃ ጌታቸው ረዳ ፈገፈጉ። አነጋጋሪው አስተያየታቸው ከኢህአዴግ ጋር መጣበቁ ልክ አይደለም ሲሉ አፈግፍገዋል። የጠቅላዩ አማካሪ ከሰሞኑ ከሰርቢያ ጋር ተያይዞ የሰነዘሩት ሐሳብ አቧራ ማስነሳቱ ተከትሎ ዝምታቸውን ሰብረዋል። ጉዳዩን ከኢህአዴግ ጋር አታገናኙት ብለዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ከደቂቃዎች በፊት በፌስቡክ ገጻቸው በትግርኛ ይህንን ብለዋል። በቅርቡ ባሌ በነበረው ጉብኝት አንድ ንግግር አድርጌ ነበር። በዚህ ንግግሬ ከ13 ዓመት በፊት ወደ አካባቢው እንደተጓዝኩ በመግለጽ የአካባቢውን ሀብት ለመዝረፍ ሲባል እንኳን እንዴት መንገድ አይሰሩም ማለት ይታወሳል። ይህ ንግግር ታዲያ ሰዎች ከአውድ ውጭ እንደተረዱት ተገንዝቤያለሁ። እኔ ከ13 ዓመት በፊት ወደ ስፍራው ሄድኩት መለስ የሰራውን መንገድ ለመመረቅ ነው። እናም ያቺን ብቸኛ መንገድ በመለስ ጊዜ መሰራቷን ግምት ውስጥ ማስገባት ከመለስ በፊት የነበሩ ስርዓቶች የአካባቢው ሀብት ለመዝረፍ ሲሉ እንዴት መንገድ አይሰሩም የሚል ወቀሳ ሰነዘርኩ እንጂ እኔ አባል የሆንኩበትን ኢህአዴግ በዘራፊነት ለመውቀስ ፈልጌ አይደለም ሲሉ የትርጉም ማስተካከያ እንዲደረግላቸው ጠይቀዋል። በመጨረሻም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር የሚያደርጉት የሰላም ውይይት ወደ የትም የማይደርስና ውጤት አልባ መሆኑን በመግለጽ የፖሊሲ ለውጥ ባሳየ እርምጃ በሞስኮ ላይ አዲስ ከባድ ማዕቀብ መጣላቸውን ማስታወቃቸው ተከትሎ ሩሲያ ምላሽ ሰጠች። የውሳኔ ፕሬዝዳንት ትራምፕ ከፑቲን ጋር በቡዳፔስት ሊያደርጉት የነበረው ስብሰባ መሰረዙን ካስታወቁ ከአንድ ቀን በኋላ የመጣ ሲሆን ከቭላዲሚር ጋር ባወራው ቁጥር ጥሩ ውይይት እናደርጋለን፣ ነገር ግን ውይይቱ ወደ የትም አይሄድም ሲሉ ትራምፕ ለውሳኔያቸው መነሻ የሆነውን ድርድሩን መክሸፍ አስረድተዋል። የትራምፕ አስተዳደር ከዚህ ቀደም ገለልተኛ አደራዳሪ ለመምሰል ሲሞክር የነበረ ቢሆንም የክሬምሊን ለድርድር ፍላጎት አለማሳየት ትግስቱን እንዳሟጣጠው ታይቷል። ጊዜው አሁን ነው፣ ለረጅም ጊዜ ጠብቀናል ያሉት ፕሬዝዳንት ትራምፕ ማዕቀቡ በሩሲያ ሁለት ግዙፍ የነዳጅ ኩባንያዎች ሮስኔፍትና ሉኮይል ላይ ያነጣጠረ መሆኑን ገልጸዋል። የሩሲያ ምላሽ ፈጣንና ጠንካራ ነበር። የሀገሪቱ የጸጥታ ምክር ቤት ምክትል ሊቀመንበር የቀድሞ ፕሬዝዳንት ዲሚትሪ ሜድቬዴቭ በሰጡት መግለጫ የማዕቀቡ እርምጃ አጣጥለዋል። አዲሱ የአሜሪካና የአውሮፓ ማዕቀብ ሩሲያን ሊያስቆማት አይችልም፣ ይልቁንም እርሳቸው አሸባሪው የባንዴሪስት የኪየቭ አገዛዝ ሲሉ የጠሩት የዩክሬን መንግስት ከምንጊዜውም በላይ የከፋ ጥቃት እንዲፈጽም እድል ይሰጠዋል። የኪየቭን አገዛዝ የፈጠረችው አሜሪካ ናት፣ ወይ አሜሪካ ታስቆማቸዋለች፣ አለበለዚያ እኛ በኃይል እናስቆማቸዋለን ሲሉ ሜድቬዴቭ አስጠንቅቀዋል። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ማዕቀቡ ጥሩ ምልክት ሲሉ ያደነቁ ሲሆን ሌሎች ሀገራትም ጫናውን ካጠናከሩ ተኩስ አቁም ሊደረግ እንደሚችል ገልጸዋል። ብሪታንያና የአውሮፓ ህብረትም ከዚህ ቀደም ተመሳሳይ ማዕቀቦችን መጣላቸው የሚታወስ ሲሆን የአሁኑ የአሜሪካ እርምጃ የምዕራባውያንን የተቀናጀ ጫና የሚያሳይ ነው። የድርድሩ መክሸፍ ዋነኛ ምክንያት አሜሪካና አውሮፓ ጦርነቱ አሁን ባለበት የውጊያ መስመር ላይ ይቁም የሚለውን ሀሳብ ሲያቀርቡ፣ ሩሲያ በበኩሏ የዩክሬን ኃይሎች ከዶንባስ ግዛት ሙሉ በሙሉ እንዲወጡ አቋም መያዟ ነው። ይህ በእንዲህ እንዳለ ሩሲያ በዩክሬን ከተሞች ላይ የፈጸመችው አዲስ ጥቃት የበርካታ ሰላማዊ ሰዎች ህይወት ቀጥፏል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።